ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ እንግዲህ በትናንትናው ዕለት በኢትዮጵያ እግር ኳስ ፌዴሬሽን አማካኝነት የተወሰነው ውሳኔ በተመለከተ አባ ሰፋ ላለ ደቂቃ ከናንተ ጋር ቆይታ ያደረገበትን የወላይታ ዲቻ የጥሎ ማለፍ ዋንጫ ሻምፒዮን መሆኑን የተረጋገጠበትን ፕሮግራም ወደናንተ አድርሷልና ከዚህ ፕሮግራም ቀደም ብሎ ወደናንተ አድርሰናል። እሱም ፕሮግራምም በተመሳሳይ ያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ ፕሮግራም እንግዲህ የወቅታዊ የዝውውር መረጃዎችን እንግዲህ ጠቅላላ አድርገን የምንመለከትበት በብዛት ደግሞ በአርሴናል ቤት ይሄ ሳምንት በእጅጉ የሚጠበቅ ነው። ክለቡ ለኮንፈርሜሽን ይህን ሳምንት ይጠቀማል ተብሎ ይጠበቅ ነበር። በዚህም ረገድ እንግዲህ ክለቡ ያሳወቃቸው ፊርማዎች አሉ። እንዲሁም ትላልቅ የዝውውር ሂደቶች ወደ መጠቃለያው መቃረቡን ከተለያዩ ሀገራት የሚወጡ ዘገባዎች ያሳያሉ። በርካታ የአርሴናል መረጃ አለን። በተጨማሪም በሮብ የፊት ገጽ ትላልቅ የእንግሊዝ ተነባቢ ጋዜጦች እነማንን በውስጣቸው ይዘው ይወጣሉ የሚለውንም በዚህ ፕሮግራም አብረን እናነሳለን። ቆይታ ስታደርጉ እንግዲህ ወቅታዊ መረጃዎችን የሮብ የእንግሊዝ ሚዲያ ይዞ የሚወጣው መረጃ በአጠቃላይ ሰብስበን ይዘናል። ከኛ ጋር ቆይታ ስታደርጉ እነዚህ መረጃዎች ሁሉ በዚህ ፕሮግራም መታደምጡ ይሆናል። በትናንትናው ዕለት እንግዲህ በኤቤሪቺ ኤዜና ሂጎ ኢኬቲኬ የዝውውር ሂደት የአርሴናል ስም መያያዙና በተለይ የኤቤሪቺ ኤዜ ገፍቶ መሄዱ የኢኬቲኬ ደግሞ አዲስ የአርሴናል ፕላን መሆኑን ገልጸን እንግዲህ አንዳንድ አድማጮች በዚህ ሐሳብ አልተስማሙምና በኮሜንት መስጫ የተለያዩ ሐሳቦችን ሰጥተዋል። ነገር ግን ከዛም በኋላ በትላልቅ ሚዲያዎች ይሄ መረጃ ሲዘገብ እውነታውን ለመቀበል ይገደዳሉና ቀደም ብለን መረጃውን ስለምናደርሳችሁ ለኮንፈርሜሽን ሌላውን ሚዲያ ከመመልከት ይልቅ በዚህ ፕሮግራም የምንጠቁማችሁን የኤክስ ቻናል እየገባችሁ በይበልጥ መረጃውን ዝርዝር ጉዳይ መመልከት ትችላላችሁ። እኛ ደግሞ ምንጩን ሳንጠቅስ ፕሮግራም ሰርተን አናውቅም። ያገኘንበትን ምንጩን በየትኛው አጋጣሚ እንደለቀቁ ከነሰዓቱ ጭምር ነው ምናስቀምጥላችሁና በአብዛኛው ለሚዲያ ሽቀላ ተደርጎ የሚዘገብ ዘገባ በዚህ ቻናል በጭራሽ ወደ እናንተ ወደ ውድ አድማጮች አናደርስም። ስለዚህ ወቅት ጊዜውና ሰዓቱን የጠበቀ ዕለታዊ አፕዴት የሆኑ የዝውውር መረጃዎችን ነው ወደ እናንተ ይዘን የምንቀርበውና በተሳሳተ አንግል ባትረዱን መልካም ነው ለማለት ነው። በቀጥታ እንግዲህ ከትናንት ምሽት ጀምሮ በፈረንሳይ ተነባቢ ጋዜጣ በሌኪፕ የፊት ገጽ የወጣውን አንድ ትልቅ ዘገባ ተመልክተን እንግዲህ ሰፊ ዝርዝር ጉዳዮችን እየተከታተልን እስከ ምሽት 8-9 ሰዓት ድረስ በዚህ መረጃ ዙሪያ የወጡትን ዘገባዎች ከእያንዳንዱ ዌብሳይት እየተመለከትን ቆይተናል። ቪክተር ጊዮከሬስንና አርሴናልን በተመለከተ ነው ይሄ የፈረንሳይ ሚዲያ ትልቅ ዘገባ አግኝቻለሁ ከጊዮከሬስ ተወካዮች በማለት መረጃውን ያጋራው። ይሄ መረጃ ከመጠቆማችን ቀደም ብሎ ግን አርሴናል ቀን ላይ በትናንትናው ዕለት የኬፓ አሪዛባላጋን ፊርማ ይፋ አድርጓል፣ ኮንፈርም አድርጓል። ክለቡ እንግዲህ በዚህ ዝውውር መስኮት የመጀመሪያ ይፋዊ ፊርማውን ያረጋገጠው። ሌሎች ተጫዋቾች ፈርመዋል፣ ከአርሴናል ጋር ተስማምተዋል፣ ሕክምና ምርመራ አድርጓል። ነገር ግን በክለቡ የተሰጠ ኮንፈርሜሽን ስለሌለና ክለቡ ደግሞ ኮንፈርም እስከሚያደርግ የሚጠበቅበት ዋነኛ ምክንያት ሬጂስተር የሚደረግበት መንገድ ሂደቱ ሲጠናቀቅ ነው ክለቡ ኦፊሻል ፔጁ ላይ ወጥቶ ከተጫዋቹ ጋር የተደረገው የኮንትራት ስምምነት ማንን እንዳስፈረመ እያንዳንዱን ጉዳይ በኤክስ ቻናሉም በትዊተር በኢንስታግራም በሁሉም ቻናሉ ላይ የሚያስተዋውቀው። እስከዛ ድረስ ግን ውስጥ አዋቂዎች የዝውውር ዘጋቢዎች አገኘን እያሉ ቀደም ብሎ ጉዳዩን ኮንፈርም ያደርጋሉ።
እና አርሴናል የመጀመሪያ ፈራሚውን ወይም ሬጂስተር አርጎ የጨረሰውን ተጫዋች ይፋ አድርጓል። ከፓሪስ ባላጋን ቀደም ብሎ የተስማማበት ዝውውር ስለነበር ጊዜና ሰዓቱን ጠብቆ ይህን ተጫዋች ማስፈረሙን ይፋ አድርጓል። በቀጣይ እንግዲህ ኦርደሩን ይዞ በተለይ እንደፈረሙበትና ኮንፈርም እንደተደረገበት የዝውውር ሂደት በቀጣይ የማርቲን ዙቢመንዲ ከዛን እነ ክሪስቲያን ኖርጋርድ እያለ ይቀጥላል እና የመጀመሪያ ፈራሚውን በዚህ የዝውውር መስኮት ከባንክ አካውንቱ ያዘዋወረው የ5 ሚሊዮን ፓውንድ ተጫዋች አርሴናል አሁን ኔት ስፔንድ ሲባል 5 ሚሊዮን ፓውንድ አውጥቷል። እስካሁን ድረስ በተለያየ ሚዲያ ላይ ሶሻል ሚዲያም እንዲሁም በኤክስ ቻናል ላይ የምንመለከተው ተመሳሳይ ጉዳይ ነበር። አርሴናል እስካሁን ስፔንድ ያደረገው ዜሮ የምትላት ጽሁፍ ተበራክቶ ይወጣ ነበር። ምክንያቱም ሬጂስተር ስላላደረገ አሁን ከፓሪስ ባላጋን ሬጂስተር አድርጎ የራሱ ንብረት መሆኑን አረጋግጧል። ይሄ ግብ ጠባቂ ለአዲስ ቻሌንጅ ለራያ ባካፕ ሆኖ ለመጫወት ኤሚሬትስ ደርሷል ማለት ነው። በቀጣይ እንግዲህ ዙቢመንዲና ክሪስቲያን ኖርጋርድ ተከታትለው የአርሴናል የኮንፈርሜሽን መረጃ ይሆናሉ ተብሎ ይጠበቃል በቀሪ የስራ ቀናት። ሌላኛው ጉዳይ እንግዲህ የቪክተር ጊዮከሬስን ጉዳይ እንመልከት። ምክንያቱም ሌኪፕና ፋብሪዚዮ የተለያየ መረጃ ይዘውተዋል። ሌኪፕ እንደሚለው ከሆነ ከጊዮከሬስ ተወካዮች ባገኙት መረጃ መሰረት ተጫዋቹ በግል ጉዳይ አሳሳቢ ስላልሆነ ሁለቱ ወገኖች ከስምምነት ላይ ደርሰዋል። የግል ጉዳይ ማለት የጊዮከሬስ ተወካዮችና አርሴናል ከስምምነት ላይ ደርሰዋል። ባለፈው ሳምንት ደግሞ ጠበቅ ያለ ድርድር ከስፖርቲንግ ሊዝበን ጋር የአርሴናል ኃላፊዎች አድርገው ከስምምነት ላይ የሚያደርሳቸውን ድርድር ከጫፍ ደርሰዋል። ሁለቱ ወገኖች እንግዲህ በቀጣይ ቀናት ተስማምተው ይፋ ያደርጋሉ። በጣም ተቃርቧል። የጊዮከሬስና የስፖርቲንግ ሊዝበን መለያየትም በዚህ ሳምንት ይረጋገጣል። የተጫዋቹ ማረፊያ አርሴናል ነው በማለት ነው ሌኪፕ የዘገበው። በምስላችን ላይ እንደምትመለከቱት የሌኪፕ ጽሁፍ ይሄ ነበር። አድቫንስድ ስቴጅ መድረሳቸውን በሰፊው ዘግቦ እንግዲህ አርሴናል በተጨማሪም በግራ ክንፍ በኩል የሞናኮን አልችኩን ለማስፈረም 50 ሚሊዮን ፓውንድ ሊያቀርብ እንደሆነ እየዘገበ ነው። አያይዞ ይሄ የ21 ዓመት ወጣት ተጫዋች በአርሴናል በጥብቅ እንደሚፈለግ ይሄን መረጃ ከአርሴናል ኃላፊዎች ለማግኘት በጣርንበት ወቅት ነው የቪክተር ጊዮከሬስን መረጃ ያገኘ ነው የሚለው ሌኪፕ። ስለዚህ የሌኪፕ ዘገባ እንደሚለው ከሆነ ጊዮከሬስ በቅርብ ሳምንት የአርሴናል ንብረት ይሆናል። ሁለቱ ክለቦች ለተጫዋቹ ቃል በገቡለት መሰረት በተለይ ስፖርቲንግ ሊዝበን በመልቀቂያ ሂሳቡ 60 ሚሊዮን ዩሮ 51 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር 8 ሚሊዮን ዩሮ ተካቶበት በአጠቃላይ የዝውውር ፓኬጁ ወደ 68.5 ሚሊዮን ዩሮ ገደማ ፈሽቶ እንግዲህ ሁለቱም ወገኖች ከስምምነት ላይ ሊያደርስ ከጫፍ ደርሷል። ይሄ ድርድር በቀጣይ ሳምንት ይጠናቀቃል ብሎ ነው ሌኪፕ የዘገበው። ይሄ ዘገባ እንግዲህ የወጣው ከሌኪፕ ወደ በምሽት በኢትዮጵያ ሰዓት አቆጣጠር ወደ 3 ሰዓት አካባቢ። ይሄ ዘገባ ብዙም ሳይቆይ እንግዲህ ፋብሪዚዮ በዩቲዩብ ቻናሉ ላይ በመምጣት ይሄን ጉዳይ ደግሞ 100% ውድቅ አድርጓል። አሁን የትኛውን ነው ማመን ያለብን ለሚለው አድማጮች የራሳቸውን ውሳኔ ነው እዚህ ጋር ማስቀመጥ ያለባቸው። ፋብሪዚዮ የዝውውር ኤክስፐርት ነው። በተለይ ከሚታመንበት ትላልቅ ጉዳዮች መካከል ከአንዱ ክለብ በቀጥታ የኢሜል የመጨረሻ ፋይናል ዲቴል ኢሜል ሪፖርቱን በቀጥታ ይላክለታል። ይሄን ደግሞ ያረጋገጠበት አንድ ፖድካስት ሾው ነበር። ዴዚን ስቱዲዮ የሚባል የታወቀ ፖድካስት አለ። እዛ ፖድካስት ላይ ያለፈው የጃንዋሪ የጥር ዝውውር መስኮት ሊዘጋ በዴድላይን ዴይ ያ ፕሮግራም ላይ ተጋብዞ በቀጥታ ከዛ ፕሮግራም ላይ ምናልባት ይሄን ፕሮግራም ለመከታተል የምትፈልጉ የአገር አቀፍ ሎኬሽኖችን መቀየር የሚያስችል አፕሊኬሽን ተጠቅማችሁ፣ ምክንያቱም ስሙንም መጠቀም ስለማይፈቀድ ነው በዩቲዩብ እና በዛ አፕሊኬሽን አማካኝነት ዩቲዩብ ላይ አክቲቭ ይሆናል እና በዛ ላይ ላይቭ ቀርቦ ነበር። ፋብሪዚዮ ትንተና ሲሰጥ መረጃዎችን እንዴት እንደሚያገኝ ከየትኛው ወገን መረጃዎች ቅድሚያ ለሱ እንደሚላኩና መረጃዎች እንደሚሸጡ
ማለት ለሱ ክለቦች ሲያደርሱ እግረ መንገዳቸውን አብሮ የሚከፍሉት የተወሰነ ፐርሰንት ክፍያም እንዳለ የተወሰነ ዶላር ሊሆን ይችላል ዩሮ ሊሆን ይችላል አልገለጸም ግን ክፍያም ጭምር እንዳለው በሱ እንዲዘገብ የተጫዋቾች ኤጀንት እንዲህ አይነት ኮንፈርሜሽን ይልኩለታል ለምሳሌ የፍሎሪያን ቪዝን ዝውውር ወደ ሊቨርፑል ያጠናቀቀውን ዝውውር ከየትኛውም ሪፖርተር ቀደም ብሎ ሂር ዊ ጎ በማለት ከነ ዴቪድ ኦርኒስተን ጭምር ከሁለት ቀናት ቀደም ብሎ ነበር ሮብለት እሱ ሂር ዊ ጎ ብሎ አርብ ነበር የእንግሊዝ ሚዲያ ኮንፈርሜሽኑን የሰጠው እና በቀጥታ ከፍሎሪያን ቪዝ ተወካዮች ነው የመጨረሻ ፋይናል ዲቴይሉን ሊቨርፑልና ሌቨርኩዘን ሲስማሙ ሮብ ምሽት ቀደም ብሎ ለፋብሪዚዮ ይሄ ኢሜል እንደደረሰው እና እንደነዚህ አይነት ጉዳዮች በምን ወቅት እንደሚዘዋወሩ እንዴት ቀድሞ እንደሚያገኝ ያለፈው የጥር ዝውውር መስኮት ላይ በአንድ ፖድካስት ዴዝን ስቱዲዮ በሚባል ፖድካስት ላይ ገልጾ ነበር አሁን ደግሞ በፍሎሪያን ቪዝ ዝውውር ላይ እያላገጠ ሁላ እየሳቀ ያሾፈ ጭምር በቃ የዘገባ ትክክል ካልሆነ በቫር ቼክ ተደርጎ ኮንፈርም ይደረግ ይያለም በኤክስ ቻናሉ ላይ የጻፈ ነበር እኔ ትክክል ካልሆንኩ እንግዲህ ቫር ቼክ ያድርግና ዲስአላውድ ብሎ እንደ ኦፍሳይድ ጎል ወይ እንደ ፋውል ጎል ይሻረው ይያለም ትዊት ሲያደርግ ነበር በጊዜው እና ፋብሪዚዮ ሚለው ምንድነው የቪክቶር ጊዮኬሬስ እና የአርሰናል ግንኙነት ጥብቅ ነው ይሄን ኮንፈርም አድርጓል ግን በሁለቱ ወገኖች መካከል የሚደረግ የፋይናል ስቴጅ ወይ አድቫንስድ ስቴጅ የሚደረግ ምንም አይነት ድርድር በዚህ ሰዓት የለም ድርድሮች አሉ ግን ካለፉት ሳምንት ወይ ካለፉት ጊዜያት ከገለጽንላችሁ ውጪ ምንም አይነት የድርድር እድገት የለም እና በዚህ ጉዳይ የተሻሻለ መረጃም ወይም እየተሻሻለ ያለ ድርድር የለም አሁንም ክለቡ ከ85 ሚሊዮን ዩሮ በታች መሸጥ አይፈልግም ፈላጊ ክለቦች ደግሞ ከ68 ሚሊዮን ዩሮ በላይ መክፈል አይፈልጉም ተጫዋቹ ደግሞ ፈላጊ ክለቦች ባቀረቡለት ዋጋ ስፖርቲንግ ሊዝበን እንዲደራደር ነው የሚፈልገው ስለዚህ ይሄ አቋም አሁንም በሁለቱ ወገኖች መካከል ሳይፈታ እንደቀጠለ ነው አርሰናል አሁንም የተጫዋቹ የመጀመሪያ ፕራዮሪቲ ታርጌት ነው ተጫዋቹ ቅድሚያ የሚሰጠው ከየትኛውም ቡድን በላይ ወደ አርሰናል መዘዋወር ነው ይሄ ደግሞ በተጫዋቹና በአርሰናል መካከል የነበረው ጥብቅ ግንኙነትና ድርድር የፈጠረው አንዱ ትልቁ መነሻ ነው አሁን አርሰናልን የሚያሰጋው የግል ጉዳይ ነው እና ፋብሪዚዮ እንደሚለው ከሆነ ደግሞ የሌኪፕን ዘገባ ትክክል አይደለም አሁን ድርድሩ በዛ ስቴጅ ላይ አይደለም ግን አንድ ጉዳይ ምሽት ላይ ደግሞ ይሄ ምናልባት ለኮንፈርሜሽን የሚያመች መረጃ ፋብሪዚዮ ከነዚህ ከተደራዳሪ አካላት ላያገኝ ይችላል ወይም ኮንፈርም ለማድረግ አድቫንስድ ስቴጅ ነው ብሎ እሱ በሚገልጽበት የድርድር ሂደት ላይ ላይሆን ይችላል እንጂ ምሽት ላይ አንድ ዘገባ ግን ስካይ ስፖርት ይዞ ወጥቶ ነበር በላይቭ ፕሮግራማቸው ከጀርመን ትላልቅ ዘጋቢዎች አንዱ የስካይ ጀርመኒ ሪፖርተር እንግዲህ ፍሎሪያን ፕላተንበርግ ላይቭ በመግባት አንድ ትልቅ ሰበር ዜና አሰምቶ ነበር በአርሰናልና በሌፕዚግ መካከል የተደረገው ድርድር መቋጫ ሳይገኝለት መብቴ ሳይገኝለት ስምምነት ላይ ሳይደርሱ ድርድሩ ተቋርጧል አርሰናልም ከዚህ ዝውውር በይፋ ወጥቷል ካሁን በኋላ ወደ ቤንጃሚን ሼሽኮ አዲስ ክፍያ ይዞ ይመጣል ተብሎ አይጠበቅም ሁለቱ ክለቦች ሊስማሙ አልቻሉም የሚል ጥቆማ አስቀመጠ ይሄ ደግሞ የወጣው ሌኪፕ የጌሪኬስን ስምምነት ካወጣ በኋላ ፋብሪዚዮ የድርድሩ ሂደት እንደሚባለው አድቫንስድ ስቴጅ ወይም ለስምምነት የሚያደርስ ከጫፍ የደረሱበት ድርድር ላይ ከሚለው መረጃ ቀደም ብሎና የጌሪኬስ መረጃ ከወጣ በኋላ ይሄ ማለት በሶስቱ ዜናዎች መካከል የአንዳንድ ሰዓት ክፍተት ነበር ሌኪፕ ወደ 3 ሰዓት አካባቢ ጌሪኬስ እና አርሰናል ከስምምነት ላይ ሊደርሱ ነው ስፖርቲንግ ሊዝበን ተጫዋቹን እንግዲህ በ68 ሚሊዮን ዩሮ ሊሸጥ ከአርሰናል ጋር ለመስማማት ከጫፍ ደርሷል የተወሰኑ ቴክኒካል ጉዳዮች ናቸው የሚቀሩት ነው የሚለው ከአንድ ሰዓት በኋላ ደግሞ ስካይ ስፖርት አርሰናልና ላይፕዚግ መካከል ስምምነት ላይ የሚያበቃ ድርድር እየተካሄደ አይደለም አርሰናልና ላይፕዚግ ሊስማሙ አልቻሉም በዋጋ ክፍያም በአከፋፈልም አርሰናል ከዚህ ዝውውር ወጥቷል በማለት
መረጃ ደረሰ። ከአንድ ሰዓት በኋላ ነው እንግዲህ ፋብሪዚዮ የሼሽኮን ጉዳይ ሳይጠቅስ የጎሪኬስን በዚህ መልኩ አቀረበ። ስለዚህ የስካይ ስፖርቱን ዘገባ ስንመለከትና ለኢኪፕ ያወጣውን ዘገባ ስንመለከት ምናልባት ይሄ ጉዳይ በተቃራኒው አንድ የአርሴናል ሂደት ወደ ቪክተር ጌሪኬስ እንዳደላ ግምቶች ልንገምት እንችላለን። ወይም አርሴናል ፊቱን ወደ ቪክተር ጌሪኬስ እንዳዞረና ለኢኪፕን የመሰለ እንግዲህ ከነ ፋብሪዚዮ ቀደም ብሎ የዛሬ ስንት ዓመት መረጃ ሲያደርስ የነበረ በዓለም ላይ ከሚገኙ ተነባቢ ጋዜጦችና ተወዳጅነት ያለው ከፍተኛ ኦዲየንስ ያለው በቻናልም በጋዜጣም ብቻ በፈረንሳይ ከሚጻፉ ትላልቅ ጋዜጦች ውስጥ ግንባር ቀደም የሆነ ዓለም አቀፍ ጉዳዮችን የሚጽፍ የስፖርት አምዱ ደግሞ በጣም ተነባቢና ተወዳጅ። ስለዚህ ይሄ የመረጃ ምንጭ እንዲሁ ከመሬት ተነስቶ አንድ መረጃ አንድ ምንጭ ሳይኖረው ሊጻፍ አይችልም። በመረጃውም ዙሪያ ያጋራው ደግሞ ሪፖርተር በዝውውር በኩል ከፈረንሳይ ለሚሰሙ መረጃዎች በጣም ቅርብና የታመነ እንደሆነ ይዘገባል። ዳሚየን ደጉሬ ይባላል። ይሄ ሪፖርተር እንግዲህ በተለያዩ ዘገባዎች ላይ ሲጽፍ እናውቀዋለን። በደንብ የሚታወቅ የሌኪፕ ሪፖርተር ነውና ከምናስተውሰው የዚህ ዘጋቢ ትልቁ መረጃ መካከል በግል የማስተውሰው የኪሊያን ኢምባፔ መረጃ። ኪሊያን ኢምባፔ እርግጠኛው ነኝ ልንገራችሁ በ2024-25 የውድድር ዓመት በነጩ ቤት ነው የምናየው። በየትኛውም መመዘኛ ኮንትራቱን አይፈርምም በፓሪስ ሴን ጀርሜን ብሎ ቀደም ብሎ ከ6 ከ7 ወራት በፊት ይሄ ጉዳይ ሳይጋጋል በፊት ገልጾ ነበር። እንዲሁም የኮሎሙዋኒ ዝውውር ከኢንትራ ፍራንክፈርት ወደ ፓሪስ ሴን ጀርሜን ያደረገው ትላልቅ የታመኑ ዘገባዎችን በመጻፍ የሚታወቅ ነውና ይሄ ሪፖርተር ነው በሌኪፕ አምዱ ላይ አርሴናል እና ቪክተር ጊዮኬሬስ የሚያደርጉትን የግል ስምምነት ተጠናቆ ክለብ ከክለብ ጋር የሚያደርጉት ድርድር እንግዲህ ወደ ፋይናል ስቴጅ ደርሷል። ከስምምነት ላይ የሚያበቃቸውን የመጨረሻ ፋይናል ስቴጅ አድቫንስድ ስቴጅ ድርድር እያደረጉ ነው። ይሄ ቴክኒካል ጉዳዮች ናቸው የሚቀሩት። ጌሪኬስ በኤሚሬትስ እንመለከተዋለን ብሎ ነው የጻፈው እና የአልቹኩን ዝውውርም አያይዞ ጽፏል። ይሄ ተጫዋች ለመጀመሪያ ጊዜ ነው ስሙ ከአርሴናል ጋር ሲያያዝ። ከዚህ ቀደም ከማንቸስተር ሲቲ እና ከሊቨርፑል ጋር ስሙ በተደጋጋሚ ተያይዞ ይነሳል። አሁን እንግዲህ በቀጥታ ከአርሴናል ጋር ስሙ ተያይዟል። ይሄ ተጫዋች እንግዲህ ምናልባት አርሴናል ፈጣን ምላሽ ሊያሳይ የሚችል የክንፍ ተጫዋች የግራ ክንፍ ተጫዋች ነው። የሞናኮ አካዳሚ ውጤት የሆነ አስደናቂ ወጣት የክንፍ ተጫዋች ነው። የአርሴናል ታርጌት ነው አሁን ላይ በማለት በውስጥ መረጃ መመልከች ያለውና ወደ ሌኪፕ የትናንትና ምሽት ዘገባ ገብታችሁ በፈረንሳይ ቋንቋ የተጻፈውን እንግዲህ ትራንስሌት አድርጋችሁ ዲቴል ዘገባውን መመልከት ትችላላችሁ። በጌሪኬስ ዙሪያ የወጣው እውነታ ይሄ ነውና ምናልባት የስካይ ስፖርት ዘገባ ከሼሽኮ ጋር አርሴናል ስምምነት ላይ በሼሽኮ ዝውውር ከአርቢ ላይፕዚግ ላይ መድረስ አልቻለም። ከዝውውሩ ወጥቷል መባሉና እዚህ ጋር ከጌሪኬስ ጋር ስምምነት ላይ ደረሰ መባሉ ምናልባት የዝውውር ሂደቱ ላይ አርሴናል አንድ ትልቅ የዝውውር ጉዳይ ይፋ ለማድረግ በአጥቂው ስፍራ በኩል የተቃረበ ይመስላል። የሆነ እውነታ ይነገርናል። እዚህ ጋር የሼሽኮ ጉዳይ ተቋረጠ፣ እዚህ ጋር ጌሪኬስ ጉዳይ ደግሞ ስምምነት ላይ ተደረሰ የሚባለው ጉዳይ ምናልባት በሌላ አነጋገር አርሴናል እዚህ ጋር ያለውን ድርድር ወደዚህኛው ሜዳ ቀይሮ ጌሪኬስን መርጧል የሚለውን ነገር የነገሩንም ሊሆን ይችላልና በቀጣይ ቀናት እንግዲህ ምናልባት ኤክስክሉሲቭ ኒውስ ልንሰማ የምንችለው ከዴቪድ ኦርኒስተን ነው። ይሄ የአትሌቲክስ ዘጋቢ ትናንትና አንድ ትልቅ ዘገባ ለአርሴናል ደጋፊዎች ሊያስደስት የሚችል ትልቅ መረጃ ቡስት አድርጎ ነበር። ከምሳሳ ጀምሮ አንድ የዝውውር አምድ አለው። በሳምንት አንድ ቀን የክለቦችን ሁሉ ወቅታዊ መረጃ የሚገልጽበት። ለምሳሌ ስለ ኤቤሪቼዜና አርሴናል የጻፈው መረጃ እንደሚያሳየው ከሆነ አርሴናል በዚህ ዝውውር ወደ ፋይናል ስቴፕ ወይም ዝውውሩን በቀናት ልዩነት ለማጠናቀቅ የሚቀለው ዝውውር የኤቤሪቼዜ ዝውውር ነው በማለት በውስጥ ጽሁፉ ላይ አስፍሯል። ነገር ግን አርሴናል ደጋፊዎች ከየትኛውም ጊዜ በላይ መስማት የሚፈልጉት ጉዳይ
የሮድሪጎን ነው። የሮድሪጎን እንግዲህ ኮንፈርም አድርጎ ምሽት ላይ በርካታ ዘጋቢዎች ይህን ጉዳይ በተለይ ሪያል ማድሪድ ትናንትና ምሽት ከጁቬ ጋር በነበረው ጨዋታ 1-0 በረታበት ምንም አይነት ደቂቃ አላገኘም፣ ተቀይሮም አልገባም፣ ቤንች ላይ እንደሆነ አጠናቋል ጨዋታውን ሮድሪጎና የመጨረሻ ውሳኔው በዚህ ሳምንት ይጠበቃል። የመልቀቁ ጉዳይ አሁን ላይ እየተረጋገጠ የመጣ ይመስላል። ቀን ላይ ግን ዴቪድ ኦርኒስተን እንደሚለው ከሆነ አርሴናል በ80 ሚሊዮን ፓውንድ ለማስፈረም የተወሰኑ የዝውውር ሂደቶችን ለማድረግ የክለቡ ወሳኝ ተጫዋቾችን ለመሸኘት ከበስተጀርባ ጥረት እያደረገ ነው። የመጀመሪያው ምናልባት አርሴናል 80 ሚሊዮን ፓውንድ ለመክፈል ከወሰነ ጋብሪኤል ማርቲኔሊ ለአልናስር ሊሸጡ ይችላሉ በማለት ኦርኒስተን ይህን ጉዳይ ኮንፈርም አድርጓልና ይሄ ጉዳይ ምናልባት የአርሴናል ደጋፊዎች መስማት የሚፈልጉት መረጃ ነው። ነገር ግን እዛ ጋር ኤክስክሉሲቭ ኒውስ አይደለም፣ በአንድ መስመር ላይ የተቀመጠ አንድ መረጃ ነው። ነገር ግን ከየትኛው መረጃ በላይ ሰፊ ዝርዝር ጉዳይ የተመለከትኩት እንግዲህ በኖኒ ማዱዌኬ ዙሪያ ነው። ምሽት ላይም በርካታ የዝውውር ኤክስፐርቶችም ጽፈዋል። ቀን ላይም ዴቪድ ኦርኒስተንም አብራርቷል። አርሴናል የፋይናንስ ስርዓት እድሜ የደሞዝ ስትራቴጂውን በማያናጋ መልኩ የተጫዋቹን እምቅ አቅም ለመጠቀም በተለይ ደግሞ የመልቀቂያ ሂሳቡና ድርድሩ ካከፋፈል ስርዓት ጋር ለአርሴናል ውስብስብ ስላልሆነ በሮድሪጎ ክፍያ ከነደሞዙ ፓኬጅ እስከ 100 ሚሊዮን ፓውንድ ሊደርስ ይችላል የሮድሪጎ ዝውውርና ቤርታ ደግሞ የሚያምኑበት አንድ አሰራር እንዳለ ዴቪድ ኦርኒስተን አያይዞ ጽፏል። ያ ሊንክ ብናስቀምጥላችሁ ጥሩ ነበር፣ ግን ምናልባት ዩቲዩብ የተለያዩ የሶሻል ሚዲያ ሊንኮችን በቀጥታ ዳይሬክት ዲስክሪፕሽን ቦክስ ላይ ማስቀመጥ ህጋዊ ስለማያደርግ ነው። ወይም ለተወሰኑ ሰዓታት ይሄ ቪዲዮ ሰው ጋር እንዳይደርስ ያግድና ወደ ቀይ ማብራት ወይም ሪፖርት ራሱ ነው የሚያደርገውና ማስጠንቀቂያ ስለሚልክልን እንጂ ያን ጽሁፍ በደንብ ብናስቀምጥላችሁ አሪፍ ነበር። ምናልባት ምቹ ከሆነ በጽሁፍ መልክ ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለንና አርሴናል አንድ በቤርታ አሰራር ውስጥ የሚወደድ ቴክኒካል ጉዳይ አለ ይላል። ትልቁ ቴክኒካል ጉዳይ በ100 ሚሊዮን ፓውንድ አንድን ተጫዋች ከማምጣት ከነሙሉ ፓኬጁ ይልቅ ሁለት ጥራት ያለውን ተጫዋች በተለያየ ዲፓርትመንት ማጠናከር የቤርታ ስልታዊ ስትራቴጂ ነው ይላል እና ኖኒ ማዱዌኬንና ኤበሪቼዜን መጨመር ለአርሴናል ሞር ኢፌክቲቭ ዝውውር ያስብለዋል እና ጠንካራ ፈተና ያለበትን ውስብስብ ያከፋፈል ስርዓት ያለበትን የሂሳብ መዝገብን የሚያናጋውን የሮድሪጎን ዝውውር ከመጣር ይልቅ አርሴናሎች በይበልጥ ሁለቱን ተጫዋቾችን ፍሌክሲብል በሆነ ዝውውር በፍጥነት ማካሄድ የሚችሉበት አቋም ላይ ነው ያሉትና ወደ 100 ሚሊዮን ፓውንድ ለሁለቱ ተጫዋቾች በማውጣት ከነሙሉ ፓኬጃቸው አርሴናል ሁለት ጥራት ያለውን ተጫዋች በፊት ላይ መጨመርን ታርጌት ሊያደርግ ይችላል ከሮድሪጎ ዝውውር ይልቅ። ግን የአርሴናል የመጀመሪያ ፕራዮሪቲ ታርጌት ሮድሪጎ ነው። ግን የቤርታ አሰራር የትራንስፌር ፖሊሲ አርሴናልን በፋይናንስ ስርዓቱ በኩል ሌሎች ተጫዋቾች አዳዲስ ኮንትራት ለሚያድሱ ተጫዋቾች ጭምር ፈተና እንዳይሆን የሮድሪጎን ዝውውር ይሰጋሉ ነው። እንግዲህ የዚህ ሪፖርተር ዘገባ ለየት የሚለው በቀጥታ ከክለቦች ነው ዳይሬክት መረጃው የሚያገኘው እና በቅርቡ አንድ ኢንተርቪው ነበረው ስለ ዴቪድ ኦርኒስተን አንድ መረጃ እዚህ ጋር ልጠቁማችሁና በጣም ምን ያክል ይሄ ዘጋቢ ከነፋብሪዚዮም በላይ ምናልባት በዚህን ሰዓት በዝውውር በኩል እንደሱ የታመነና 100% የተረጋገጠ መረጃ የሚጽፍ ያለ አይመስልም። የትኛውንም ዝውውር ብትመለከቱ ቲጃኒ ራይንደርስ፣ ራያን ቸርኪ፣ ኤትኑሪ፣ ፍሎሪያን ቪዝን፣ ፍሪፖንግን፣ ኪርኬዝን ሁሉንም ዝውውር ከፋብሪዚዮ ቀድሞ ኮንፈርም ያደረገው ይሄ ነው። በቀጥታ ማለት የሜሎስ ኪርኬዝን እሱ ወደ ሊቨርፑል የመዘዋወሩ ጉዳይ የጊዜና መች ወይ እንዴት የሚለው ነገር ነው እንጂ ከአንድ ወር ከሁለት ወር በፊት ነው የዘገበው
እና የተጫዋቹ ዝውውር ያው ስቴጆች ስላሉት ዘግይቶ ነው የፈረመው። የራያን ቸርኪ ለምሳሌ የሊቨርፑል ኃላፊዎች ቸርኪ ወደ ማንቸስተር ሲቲ ሊዘዋወር 24 ሰዓታት ማለት ሲቲዎች ሊያስማሙት 24 ሰዓታት በቀሩበት ወቅት የሊቨርፑል አሰልጣኝ አርነ ስሎት ወደ ፈረንሳይ ተጉዘው ሁላ በአካል አግኝተውት እንዳናገሩት እንደተደራደሩ ገልጾ ሊቨርፑሎች ግን የፍሎሪያን ቪዝን አንድ ያመኑበት ሌላ የስካውት ሪፖርት ስላለ የራያን ቸርኪን ዝውውር ጥለው ስለወጡ እንጂ ቸርኪን የማስፈረም እድል የነበረው ሊቨርፑል ነው ብሎ ሪፖርት ከዛም በኋላ ዘገባ ይዞ ወጣ። በ24 ሰዓት ልዩነት ማንቸስተር ሲቲ ተጫዋቹን በፍጥነት አስፈረመ፣ ዝውውሩ በድጋሚ ሃይጃክ እንዳይሆን እና በቅርብ አንድ ፖድካስት ላይ ተጋብዞ ዴቪድ ኦርኒስተን ስለ መረጃውና እንዴት መረጃዎች እንደሚያገኝ ሲገልጽ በአንድ ወቅት በዓለም ዋንጫ የፍጻሜ ጨዋታ እንግዲህ በዲሴምበር 26 ነው የተደረገው። ያ ወቅት ደግሞ በፈረንጆች የባህል ሰሞን ነውና ትልቅ እንትን ውስጥ የራት ግብዣ ውስጥ ነበርን ይላል ኦርኒስተን ሲገልጽ። በዲሴምበር 26 ፋይናሉ ሲደረግ በአርጀንቲናና ፈረንሳይ የፍጻሜውን ጨዋታ ያደረጉ ኤንዞ ፈርናንዴስ ተቀይሮ ሲወጣ የቼልሲ የአክሲዮን ባለድርሻ የሆኑት ቶዲ ቦይሊ ለዝውውር ክፍል ኃላፊዎች በቀጥታ በመዞር አብረው የራት ድግሱን አብረው ያሳለፉ ፋይናሉን ያዩ ሴሌብሬት ያደረጉና ይሄን ተጫዋች አስፈርሙት በቃ በየትኛው መመዘኛ ይሁን ይሄን ተጫዋች አስፈርሙት ብሎ በቀጥታ ትዕዛዝ የሰጡት የዛን ቀን ምሽት ነው። እና መታሰውሱ ከሆነ የኤንዞ ፈርናንዴዝ የመልቀቂያ ሂሳብ 97 ሚሊዮን ፓውንድ ነው፣ ግን የተከፈለው 107 ሚሊዮን ፓውንድ መታስተውሱ ከሆነ እና ቼልሲ ይሄን ሁሉ መስዋዕትነት የከፈለው ወይም ከሪሊዝ ክሎዙ በላይ የከፈለበት ዋነኛ ምክንያት የክለቡ አንደኛው ሼር ሆልደር የክለቡ ባለቤት በቀጥታ የሰጡት ትዕዛዝ ስለሆነ ይሄን ልጅ አምጡልኝ ወደኔ ክለብ ይሄን ተጫዋች አስፈርሙልኝ በማለት እና ያ ቮይስ በቀጥታ ነው ለኔ ተላከልኝ ነው ያለው። ስለዚህ ይሄ ተጫዋች ይቅርታ ይሄ ሪፖርተር የዝውውር ሪፖርተር የሚያገኝበት የመረጃ ምንጭ በቀጥታ ከክለቡ ዋና የዝውውር ሂደት ኃላፊዎች ነው። ስለዚህ በሱ በኩል የሚወጡ ዘገባዎች በአብዛኛው 100% እርግጠኛው ነው መናገር ይቻላል በኦርኒስተን በተለይ በእንግሊዝ ክለቦች ዙሪያ እና እሱ ቀን ላይ የጻፈው የእያንዳንዱ ክለብ ዝርዝር ጉዳይ ላይ አርሴናል ቴክኒካሊ በአንድ ዲፓርትመንት ላይ 100 ሚሊዮን ፓውንድ ኢንቨስት ከማድረግ ከነጥቅማ ጥቅሙ ከነቦነሱ ከኮንትራት ግዢው በተለይ ያከፋፈል ስርዓቱ 41% ቅድመ ክፍያ እንዲከፈል መፈለጉን ተከትሎ ቴክኒካሊ የዝውውርን ታክቲክ በመጠቀምና ይሄ ያልተወሳሰበ ነገር ግን ቡድኑን በይበልጥ በአማራጭን በጥራት ለሚያሳድግ ዝውውር ማድረግ የቤርታ ፖሊሲ ነውና ኤቨሪቼ ዜንና ኑኖ ማድዌክ ማስፈረም ለአርሴናል በይበልጥ ሂደቱን ቀላል ያደርጋል ከሮድሪጎ ይልቅ የሚል ጽሑፍ ጽፏልና ምሽት ላይ እንግዲህ ይሄን ጉዳይ ቀላይ ሲብላላ ዴቪድ ኦርኒስተን ከሮድሪጎ ይልቅ አንዳንድ ሚዲያ እንዴት እንደሚጽፍ በተለይ በአገራችን ትላልቅ ሶሻል ሚዲያ ላይ የሚጽፉ ትላልቅ ሪፖርተሮች እንዴት እንደሚጽፉ አላቅም፣ ግን ምንም ዴቪድ ኦርኒስተን ካለው ጉዳይ ጋር የማይገናኝ ጽሑፍ ስመለከት ነበር። ከሮድሪጎ ይልቅ ኑኖ ማድዌክን ማዘዋወር አርሴናል ቅድሚያ ይሰጣል የሚል ሪፖርት እንደዛ አይደለም ዘገባው የሚለው። ዘገባው እንደሚለው ከሆነ የሮድሪጎ ዝውውር ለአርሴናል በአከፋፈል ስርዓት የዝውውሩ ፓኬጅ ለአርሴናል የሂሳብ መዝገብ ምቹ አይሆንም። ስለዚህ ሮድሪጎ ላይ 100 ሚሊዮን ፓውንድ ኢንቨስት ከማድረግ ኑኖ ማድዌክንና ኤቨሪቼ ኤዜን በዛ ዋጋ ሁለት ዲፓርትመንት ማጠናከር ይሄ ቴክኒካል የዝውውር ሂደት መጠቀሙ የተሻለ እድል አለው። ይሄን ፖሊሲ ደግሞ ቤርታ ይደግፋሉ ነው የሚለው ዘገባው እንጂ ከሮድሪጎ ይልቅ ኑኖ ማድዌክን ማስፈረም ይፈልጋል በኳሊቲ ማይገናኝ። አርሴናል ቢሆንለትማ ማስፈረም ይፈልገው እኮ ሮድሪጎ ነው 100%። እና በዴቪድ ኦርኒስተን በኩል በአጠቃላይ በአርሴናል ዘገባ ዙሪያ ወጣ ዘገባዎች ይሄን ይመስላሉ።
በቪክተር ጊዮሪኬስን ዝውውር ጨምሮና ምናልባት ይሄ ሪፖርተር በቀጣይ 24 ሰዓታት በስዊድናዊውና አርሴናል መካከል ያለውን ጉዳይ በደንብ በተጠናከረ መረጃ ይዞ ሊመጣ እንደሚችል ይጠበቃል። እስቲ የሌሎች ቡድኖች መረጃ እንመልከት። በተለይ የሊቨርፑል ደጋፊዎች እንግዲህ በርካታ ጥያቄ ያቀረቡ ነበር በኮሜንት መስጫ ላይ የሉዊስ ዲያዝ የማርክ ጌይ እና የሃርቪ ኤሊየት የዝውውር ሂደት እንግዲህ በአዲስ መልኩ ምሽት ላይ መነጋገሪያ ርዕስ ሆኗል። እስቲ ከሉዊስ ዲያዝ ዝውውር እንጀምር። ባየር ሙኒክ ያለፉትን 48 ሰዓታት በተጫዋቹ ተወካዮች እና በባየር ሙኒክ መካከል በተለይ በማክሲያ ኢባር መካከል ድርድር እንደነበር ከጀርመን ትላልቅ ሚዲያዎች ከቢልድም ከስካይ ጀርመኒም መመልከት ችለናል። ሊቨርፑል ግን በስተመጨረሻም አቋሙን አሳውቋል። ሉዊስ ዲያዝ ለሽያጭ አይወጣም፣ ሉዊስ ዲያዝ አይሸጥም፣ በክለቡ ይቆያል። የሚቆየው ደግሞ የተሻሻለና ትልቅ ሉክሬቲቭ ኮንትራት ፈርሞ ነው በማለት ሊቨርፑል እኮ ይሄን ዘገባ ይዞ ወጥቷል። እና አሁን የዲያዝ መልቀቅ ብዙም የሚጠበቅ አይደል። ግን ባየር ሙኒክ ጠንካራ ፍላጎት አሳይቷል። ወደ 73 ሚሊዮን ፓውንድ ለሊቨርፑል ለማቅረብ ዝግጅት እንዳደረገም ቢልድ ጽፏል። ግን ሊቨርፑል እኮ እንደሚለው ከሆነ ደግሞ ሊቨርፑሎች አሁን ላይ በዚህ ዝውውር ዙሪያ ብዙም የሚያሰጋቸው ነገር የለም፣ ሉዊስ ዲያዝ በጣም የመቆየት እድሉ ሰፊ ነው በማለት ምሽት ላይ ዘገባ ይዞ ወጥቷል። በተጨማሪም እንግዲህ የሃርቪ ኤሊየትን ጉዳይ በዴቪድ ኦርኒስት በዚሁ ዘገባ ላይ ስለ ሁሉም ክለብ ነው የዳሰሰውና ወሳኝ አንኳር ጉዳዮችን ለቃቅመን አውጥተን ነውና ይሄ ዘጋቢ እንደሚለው ከሆነ ሃርቪ ኤሊየት በዚህ ሳምንት ሊቨርፑል መልቀቁ 100% የማይቀር ነው። በየትኛው መመዘኛ ይሄ ተጫዋች አይቆይም፣ ሊቨርፑልም ይሄም ተጫዋች ማቆየት አይፈልግም። እንደ ምክንያት የሚነሳው ደግሞ በስኳድ ውስጥ ቦታ አይኖረውም። ቦታው ላይ ሌላ ሜጋ ዲል ዝውውር የተፈጸመበት ተጫዋች መጥቷል። ስለዚህ ይሄ ተጫዋች እዚህ ቡድን ውስጥ ሊቆይ በጭራሽ አይችልም። የመልቀቁ ጉዳይ 100% የተረጋገጠ ነው። ግን ሊቨርፑል ታክቲካል የዝውውር ሂደት ለመጠቀም እንዳሰበ ነው እየጻፈ የሚገኘው። ዴቪድ ኦርኒስተን ከሊቨርፑል ተወካዮች አገኘው ባለው መረጃ መሰረት በዋነኝነት ያነሳው እንግዲህ ተጫዋቹን በመልሶ መግዛት ውል ሊቨርፑል የሚሸጥ ከሆነ 40 ሚሊዮን ፓውንድ መልሶ ለመግዛት በወቅቱ ባለው ብቃት ሊቨርፑል በአማካይ አሁን ላይ ከተከፈለው ክፍያ ወደ 9% በማሻሻል ምናልባት 51 ሚሊዮን 52 ሚሊዮን ሊሆን ይችላል መልሶ የመግዛት መብቱ የተጠበቀው ነው። ያ ማለት ባይባክ ክሎዝ አለው ማለት ሊቨርፑል ያ ተጫዋችን መልሶ ባይገዛ እንኳን በመልሶ ግዢው ፐርሰንት ተጫዋቹ ሲሸጥ እንደገና ሌላ ክፍያ እንዲያገኝ ማለት አሁን በቀጥታ ኤክስ ወደሚባል ክለብ ከተዘዋወረ በኋላ ሌላ ዋይ የሚባል ክለብ ተጫዋቹን ቢያስፈርም እንደገና ከዋይ ከሚባል ክለብ ሊቨርፑል ሌላ ገንዘብ ያገኛል ማለት ነው በዚህ የዝውውር ሂደት ለመሸኘት። ካልሆነ ግን በቋሚ ውል ይሄ ባይባክ ክሎዝን የማይካተትበት ከሆነ 51 ሚሊዮን ፓውንድ ያለምንም መደራደሪያ ዋጋ እንግዲህ ሊቨርፑሎች አቋማቸውን ገልጸዋል። አንድ ክለብ በቋሚነት በቃ በተጫዋቹ ላይ አምኖ ምንም አይነት የመልሶ ግዢ ውል ወይም ከሽያጭ ላይ በሚገኝ ትርፍ ላይ አልደራደርም ካለ 51 ሚሊዮን ፓውንድ ለሃርቪ ኤሊየት ይከፍላል። ነገር ግን መልሳችሁ መግዛት ስትፈልጉ በዚህ ዓመተ ምህረት መጣችሁ መግዛት ትችላላችሁ ሚሊዮን ከተስማሙ ደግሞ 40 ሚሊዮን ፓውንድ ከፍሎ ያስፈርማሉና በቀጣይ ቀናት የሃርቪ ኤሊየት ማረፊያ ይረጋገጣል ተብሎ ይጠበቃል። በመጨረሻም እንግዲህ የማርክ ጉይ ነው በሊቨርፑል ዝውውር ዙሪያ ያወጣው። የሌሎች ክለቦችንም እንዳስሳለን የተወሰኑ ደቂቃዎችን ወስደን በዚህ ፕሮግራም እናነሳለን። በሊቨርፑል በኩል ግን የመጨረሻ መረጃ የሚሆነው ማርክ ጉይ እንግዲህ በቀጣይ 48 ሰዓታት ሊቨርፑልና ክሪስታል ፓላስ ከስምምነት ላይ ይደርሳሉ። በግል ጉዳይ እንግዲህ ሊቨርፑልና ማርክ ጌይ መስማማታቸው ትናንትና ሊቨርፑል ኢኮ መግለጹን በማክሰኞ ንጋት ፕሮግራማችን ገልጸንላችሁ ነበር። ይሄን ጉዳይ እንግዲህ ኮንፈርም ሆኗል። ይሄ ተጫዋች በግል ጉዳዩ ተስማምቷል፣ ወደ ሊቨርፑል ለመሄድ ተዘጋጅቷል። ሁለቱ ክለቦች ድርድራቸውን ጀምረዋል። በቀጣይ 48 ሰዓታት ውስጥ ከስምምነት ይደርሳሉ ተብሎ ይጠበቃል። አሁን በሊቨርፑል ዙሪያ ያለው መረጃ ይሄን ይመስላል።
እስቲ ማንቸስተር ዩናይትድ እና አዲስ መረጃ ያወጣ ነበር በማርከስ ራሽፎርድ ዙሪያ። ባየር ሙኒክ የተጫዋቹ አዲሱ ፈላጊ ሆኖ ብቅ ብሏልና ባየር ሙኒክ ለዚህ ተጫዋች ማንቸስተር ዩናይትድ የሚፈልገውን ክፍያ ለመክፈል ዝግጁ ሆኖ ተጫዋቹ የተወሰነ ደሞዙን እንዲቀንስና ኮንትራት የ4 ዓመት ደሞዙ የሚቀንስ ከሆነ በጣም የተሻሻለ ኮንትራት ሊያቀርቡለት እና በዚህ 4 ዓመት ኮንትራት ውስጥ ያለው ፓኬጅ ለማርከስ ራሽፎርድ በጣም አዋጪና ትርፋማ የሆነ ፓኬጅ ነው በማለት እየገለጹ ነው። የኒኮ ዊሊያምስ ዝውውር ወደ ባርሳ የሚያደርገው ከፍተኛ ውጥረት ውስጥ ስለገባ ባርሳን የመቀላቀል ፍላጎት ያለው ማርከስ ራሽፎርድ አሁንም የባርሳን ፍላጎት ጥያቄ እየተጠባበቀ ነው እና ባርሳ ወደ ማርከስ ራሽፎርድ ሊመጣ የሚችልበትም እድል እንዳለ ተያይዞ ተነስቷል። ነገር ግን አሁን ላይ ባየር ሙኒክ እንግዲህ የዚህ እንግሊዛዊ የክንፍ ተጫዋች ፈላጊ ሆኖ ብቅ ብሏል። ከጀርመን እንደሚወጡ መረጃዎች ከሆነ እንግዲህ ማርከስ ራሽፎርድን ሽጡልን ብለው ለማንቸስተር ዩናይትድ ጥያቄ ለማቅረብ በተለይ ባየር ሙኒክ እና ማንቸስተር ጥሩ ግንኙነት አላቸው። በማዝራዊና ዴሊት ያለፉት ጊዜያት ዝውውር ሁለቱ ክለቦች በጥሩ መግባባት ነው ዝውውሩን ያጠናቀቁት። ስለዚህ አሁንም የሚያደራድራቸው አዲስ ተጫዋች ማምጣቱን እየተገለጸ ነው የሚገኘው። እና በባየር ሙኒክ እና ማርከስ ራሽፎርድ ዙሪያ አዲስ ዘገባ እንግዲህ ዘሳንም ይዞ ወጥቷል። ይሄ ተጫዋች ወደ ባየር ሙኒክ ሊሄድ የሚችልበትንም እድል እንዳለ ተያይዞ ተነስቷል። በፖርቱጋል እንግዲህ ተነባቢ ጋዜጣ አቦላ የሚባለው አንድ ትልቅ ዘገባ ይዞ ወጥቶ ነበር። በቼልሲ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ሲፈለግ የነበረው አይቮሪ ኮስታዊው ኦስማን ዲያሞንዴ በ47 ሚሊዮን ፓውንድ ወደ ክሪስታል ፓላስ ለመዘዋወር ከስምምነት ላይ መድረሱን ገልጿል። ይሄ ዝውውር የሚያሳየው ደግሞ የማርክ ጌይ ዝውውር በተቃራኒው በመውጫ በር ላይ መቆሙን እና በግራውንድ ወርክ እንግዲህ የዚህ ተጫዋች ወደ ሊቨርፑል መዘዋወር ጉዳይ መጠናቀቁን የሚጠቁም ነው። በፍጥነት ክሪስታል ፓላሶች ኦስማን ዲያሞንዴን ለማዘዋወር ከየትኛውም ጊዜ በላይ ተቃርበዋል። ክለብ ከክለብ ጋር ስምምነት ላይ ደርሰዋል ነው የሚለው። ማንቸስተር ዩናይትድ እንግዲህ የኢንተር ሚላኑን ጣሊያናዊውን ተከላካይ የመሃል ሜዳ አማካይ እንዲሁም በደንብ የምናስታውሰው በዛ አስገራሚ ምሽት በ13 ግቦች በተጠናቀቀው የሰሚ ፋይናል የባርሳና የኢንተር ሚላን ጨዋታ የማሸነፊያውን የመለያዋን ግብ ያስቆጠረው ፍራቴዚን ለማስፈረም ጥያቄ ለማቅረብ ማንቸስተር ዩናይትዶች ዝግጅት እንዳደረጉ እየተዘገበ ነው የሚገኘው። እንዲሁም ኦሊ ዋትኪንስ ጉዳይ ዛሬ መነጋገሪያ ሆኗል። ይሄ ተጫዋች ወደ ማንቸስተር ዩናይትድ የመሄድ እድል አለው የሚሉ የእንግሊዝ ሚዲያዎች በስፋት እየዘገቡ ነው የሚገኘው። በእንግሊዝ ክለቦች በጣም ያለፉትን ጊዜያት በማንቸስተር፣ ቼልሲ፣ በአንዳንድ ወቅት ደግሞ ከሊቨርፑል ጋር ስሙ ሲያያዝ የነበረው ካናዳዊው የሊል የፊት መስመር አጥቂ በነፃ የዝውውር ሂሳብ ሊል ወደ ጁቬ የሚያደርገውን ዝውውር ለማጠናቀቅ መቃረቡን ፋብሪዚዮ ምሽት ላይ እየዘገበ ነው የሚገኘው። ይሄ ተጫዋች ምናልባት በአሮጊቶቹ ቤት በቀጣይ የውድድር ዓመት የፊት መስመር አጥቂ ሆኖ ልንመለከተው እንችላለን። ይሄ ጆናታን ዴቪስ የሚባለው ተጫዋች እንግዲህ ብዙ የሚወራለት ብዙ የተነገረለት የ25 ዓመት ካናዳዊ ተጫዋች ወደ ዩቬ ለመዘዋወር ከየትኛውም ጊዜ በላይ ተቃርቧል ነው የሚለው ፋብሪዚዮ። ይሄም አንዱ ማክሰኞ ምሽት ከተሰሙ መረጃዎች መካከል አንዱ ነው። ሌላኛው ጉዳይ እንግዲህ ኒውካስሎች በጆአው ፔድሮ ዝውውር ደስተኛ አይደሉም። በቼልሲ በቀላሉ ዝውውሩን ተነጥቀዋልና ቀጥታ ፊታቸውን ወደ አርጀንቲናዊው የማርሴይ የክንፍ ተጫዋች በማዞር አርጀንቲናዊውን ተጫዋች ለማስፈረም ጥረታቸውን እያሳዩ ነው የሚገኙት። ተጫዋቹ እንግዲህ በክንፍ አማራጭ በኩል ይጫወታል። እንዲሁም በመሃል ተከላካይ በኩል ደግሞ የፕሮፌሽናል እግር ኳሱ እንደጀመረ ይነገርለታል። አሁን ደግሞ በሮቤርቶ ዲዘርቢ የፖዚሽን ለውጥ ተደርጎለት የክንፍ ተጫዋች ሆኗል። ነገር ግን ሴንተር ባክ ነበር የምናውቀው። ኒውካስሎች የቱ ጋር ሊጠቀሙት እንደሚፈልጉ ባይታወቅም ግን ይህን ተጫዋች ኒውካስል ለማስፈረም እየጣረ ነው የሚገኘው። ሊዮናርዶ ቤላርዲ ይባላል። የ26 ዓመት ተጫዋች ነው። የቀድሞ ሴንተር ባክ የአሁኑ ዊንግ ባክ
እንግዲህ የቱ ጋር ሊያሰልፉት እንደሆነ ባይታወቅም ግን ኒውካስሎች ይህን ተጫዋች ለማስፈረም ጥረታቸውን መጀመራቸው ተገልጿል ማለት ነው። በአጠቃላይ የዝውውር ገጾች ለሮብ የፊት ገጽ ከተያያዙ የውስጥ መረጃዎች መካከል ያገኘነውን በእንዲህ መልኩ ወደ እናንተ አደረስን። በአርሴናል ዙሪያ ከፍተኛ ደቂቃውን ወስደን በርካታ መረጃዎች ወደ እናንተ አደረስን። የሊቨርፑልን መረጃ ጥቆማ ሰጠናችሁ። የማንቸስተርን፣ የቼልሲን፣ የተለያዩ ክለቦች በነገራችን ላይ ጂሚ ቦያጊተንና ጆአው ፔድሮ ይህን ፕሮግራም ወደ እናንተ እያደረስኩኝ ሳለ ቼልሲ ሬጂስተር አድርጎ መጨረሱን ይፋ አድርጓል። ስለዚህ እነዚህ ተጫዋቾች አርብ ንጋት ላይ በሚኖረው የፓልሜራስ ጨዋታ ይሰለፋሉ ማለት ነው። ስለዚህ በአጠቃላይ የዝውውር ገጾቻችን ዛሬ ያዝነው መረጃ ይሄን ይመስላል። ከዚህ ፕሮግራም ቀደም ብሎ የወላይታ ዲቻ የጥሎ ማለፍ ዋንጫ ሻምፒዮን መሆኑን ውሳኔ የተላለፈበትን ፕሮግራም አባ ከናንተ ጋር በሰፊ ደቂቃ ቆይታ ያደረገበትን ፕሮግራም ለቀንላችኋል። ይሄን ደግሞ በዝውውር ገጾቻችን ለሮብ ከያዝነው መረጃ መካከል እነዚህ ይጠቀሳሉ። በሌሎች ፕሮግራሞች ወይም አዲስ ሰበር ዜና ካለ ጊዜና ሰዓቱን ጠብቀን ወደ እናንተ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ሰላም ቆዩ።